አውቶቡስ ጠብቃችሁ የምታውቁ ዘንድሮ ራይድ ምናምን ስላለ የድሮ ሰዎች ካላችሁ እንደኔ አውቶቡስ ጠብቃችሁ የምታውቁ የአውቶቡስን ባህሪ ልንገራችሁ። እዚህ 25 ቁጥር ነበረች ከመርካቶ አቃቂ የምትወርድ እና በፈለጋችሁበት ቦታ አትቆምላችሁም። እንደ ታክሲ አይደለችም፣ ፌርማታ አላት። ስለዚህ እዛ ፌርማታ ላይ ቁጭ ብላችሁ ትጠብቃላችሁ እና የምትመጣበት ሰዓት አይታወቅም፣ ግን ይጠብቃል። በተስፋ ደግሞ እንጠብቅ። አሁን 25 ቁጥር በጣም ዘግይታለች። ወክ እያረኩ ልጠብቃት ብለህ ፌርማታውን ጥለህ ስትሄድ ድንገት ትመጣለህ። አንተና አውቶቡሷ ተራርቃቸዋል። ጸንቶ የጠበቀው ሰው ሲሳፈር ጸንቶ ያልጠበቀው ግን ያመልጠዋል። ፌርማታ ላይ ቆመህ መንግስት አሁን ካሁን በኋላ መኖሪያ ቤት ይስራልኝ ብለህ ሰላማዊ ሰልፍ አትወጣም። ምክንያቱም እንደምትሄድ ነው የምታውቀው እንጂ እንደምትኖር አይደለም። እኛ ነዋሪዎች አይደለንም፣ እኛ መንገደኞች ነን። የምድር ዜጎች አይደለንም። ከሰማይ የሚመጣ መድኃኒት የሆነውን ኢየሱስን እንጠባበቃለን። ኤፌሶን 5:1 ላይ እንዲህ አለ፣ እንግዲህ እንደተወደዱ ልጆች እግዚአብሔርን የምትከተሉ ሁኑ ይላል። እየጠበቅን ራሳችን በመግዛት በጽድቅ እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ያስተምረናል። መድኃኒታችንን ከአመፅ ሁሉ እንዲቤዠን መልካሙን ለማድረግ የሚቀናውን ገንዘቡ የሚሆነውን ሕዝብ ለራሱ እንዲያነጻ ስለኛ ነፍሱን ሰጥቷልና እርሱም የታላቁን የአምላካችንን የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን በዚህ ዘመን እንድንኖር ያስተምረናል። ታዲያ ጸጋው ይህንንም ያስተምራል። ኢየሱስ እንደሚመጣ ያስተምርሃል። ተስፋ እንዳለ ያስተምርሃል። ተስፋ እንዳትቆርጥ ያስተምርሃል። አንገትን እንዳትደፋ ያስተምርሃል። ሰማይን እያየህ እንድትኖር ያስተምርሃል። በሙሉ ልብ ኢየሱስ ይመጣል ብለህ እንድትጠባበቅ ያስተምርሃል። በጽድቅ እየኖርክ እንድትጠባበቅ ያስተምርሃል። በቅድስና እየኖርክ እንድትጠባበቅ ያስተምርሃል። ኢየሱስ ዋጋዬን ይከፍላል እያልክ እያገለገልክ ጊዜን ሰጥተህ ለራስህ ለሆነ ነገር ሳትል እንድትኖር ያስተምርሃል። ማን ያስተምራል? የእግዚአብሔር ጸጋ። የኢየሱስ መምጣት የጠፋባችሁ ወንድሞች ካላችሁ፣ ገና ነው እያላችሁ ራሳችሁን የምታሞኙ ካላችሁ፣ ወንድሞቼ ጸጋው እያስተማራችሁ አይደለም ማለት ነው። ስለዚህ ወደ ጸጋው መመለስ ያስፈልገናል።